የሩታ እርግዝና እንግዲህ ተረጋግጧል ማለት ነው። ሩታና ቡዜ ጸጉራቸው እንዲነጫጩ ምንም አልቀራቸውም። አንቺ የወንድሜን ስም አታጥፊ፣ አርግዣለሁ ብለሽ ሁለተኛ እንዳትናገሪ ብላታለች። ሩታዬ ደግሞ ምን አገባሽ አንቺ የመጠየቅ መብት የለሽም፣ እሱ ይጠይቀኝ ብላለች። እንግዲህ ይሄ ውዝግብ እስከ መቼ ነው? እኔ ምለው እንደ ሀሳብ ማለት ነው እንደ ሀሳብ ሩታዬ ካላረገዘች አርግዣለሁ ብላ አትልም። እንግዲህ ያው እንዳረገዘች የምታውቀው እሷና አብርሽ ናቸው አይደለም። ለምንድን ነው ሌሎች ሰዎች ጣልቃ የሚገቡት? እኔ አልገባኝም ማለት ነው። አሁን ሩታ አረገዘች ይባልና አሁን ለምሳሌ እንበልና አረገዘች፣ አሁን እህታችን እየዋሸሽ ነው ብላ አሁን እየተቆጣቻት ነው። በኋላ እውነት እርግዝናዋ እውነት ቢሆን አታፍርም? የሆነ በቃ አለ ሼማ ይዛትም እንደ አረገሽ ወለሽ ብላ ልትጠይቃ ስትሄድ እንኳን አታፍርም? እና በባለትዳሮች መሀል ሌሎች ሰዎች ባይገቡ የተሻለ ነው። በተለይ እህት፣ ወንድም በቃ ቤተሰብ በአጠቃላይ ማለት ነው ጣልቃ ባይገቡ የተሻለ ነው። በሁለት ሰዎች መካከል ሶስተኛ ሰው ከገባ እንዲሁም አራተኛ ሰው ከገባ ያ ሰው ሊያጣላ እንጂ ሊያስታርቅ አይደለም። ይሄ ግልጽ ነው። እና ሁለተኛ የወንድሜን ስም አታንሺ፣ ወንድሜን ስም አታጥፊ ብላታለች ማለት ነው። ወንድሟ ግን ባሏ እንደነበረ ረስታለች። ምንም እንኳን አሁን በሰዓቱ ተለያይተናል ብለው ቢኖሩም ሁለታቸውም ይዋደዳሉ። በመቀጠል ደግሞ እነዚህ ሰዎች ባልና ሚስት የነበሩ ሰዎች ናቸው። እንዲሁም ደግሞ አንድ ማሻአላህ በጣም የሚያምር ልጅ አላህ ያሳድግላቸው አላቸው። እነዚህ ሰዎች ስሙን የወንድሜን ስም አታጥፊ ሊባል አይገባም። ምክንያቱም ይህ ሰው ባለቤቷ ነበረ። በመቀጠል ደግሞ ልጅ አላቸው። አሁን ሁለተኛ ልጅ ቢመጣ ምንም አዲስ ነገር አይደለም። እና እኔ ሳስበው ሩታዬ እውነት አርግዛለች። ካልሆነ እንደዚህ አትዋሽም ማለት ነው። ይህን ያህል አትሄድም፣ በዚህ ያክል አትሄድም። በእርግጥ እንደምትወደው እናውቃለን፣ እሱም ይወዳታል። ያው ሁልጊዜ ስለሚጣሉ በቃ ጭቅጭቅ ብሎ ነው እንግዲህ። በባልና ሚስት መካከል ደግሞ ጭቅጭቅ ያለ ነው። ያም ሆነ ይህ ወጣም ወረደም ሩታና አብረሽ ይታረቃሉ። በመካከል ያላችሁ ሰዎች እነ ቡዜ እንዲሁም ሌሎች ወንድምየው በጣም ትዕግስተኛ ነው። በጣም አደነኩት፣ አከበርኩት ማለት ነው። እና ሌሎቻችሁም ትዕግስት አድርጋችሁ ተረጋግታችሁ ያለውን ነገር ብታዩ ጥሩ ነው። ወደፊት ይሄ እርግዝና እውነት ቢሆን የወንድሜ ልጅ ለማለት እርግዝና ማን ነው አራሷን ለመጠየቅ ለማየት ታፍራላችሁና ከአሁኑ አስቡበት ለማለት ነው። በመቀጠል ደግሞ ሩቲ እንዳለችው ይህንን ጥያቄ መጠየቅ ያለበት አብርሽ ነው። ሌሎች ሰዎች በመሀል ጣልቃ እንዳገቡ እናንተ ምን ታውቃላችሁ? ምን ታውቃላችሁ እናንተ? እውነት ታርግዝ አታርግዝ እና ሁለቱ ሰዎች ናቸው የሚያውቁትና ጣልቃ እንዳገቡ ለማለት ያክል ነው። በመቀጠል በኋላ እንዳታፍሩ፣ እኔ ለራሳችሁ ብዬ ነው እንደ ሀሳብ፣ እኔ ለራሳችሁ አስቤ ነው ማለት በኋላ እንዳይሸምማችሁ። በቃ ሆዷ ከገፋ እርግዝናው ከተረጋገጠ የአብርሽ መሆኑ ከታወቀ አብርሽም ሲያምን ያኔ እናንተ ታፍራላችሁ ነው። ለራሳችሁ አስቤ ነው። ለማንኛውም የሩታዬ እርግዝና ተረጋግጧል ማለት ነው። አብርሽ ሁለተኛ ልጅ አባት ሊሆን ነው። ሩታዬም እንደዚህ የሁለተኛ ልጅ አባት እናት ልትሆን ነው። እንግዲህ ሎሌ ወንድም ሊኖር ነው ማለት ነው። ለማንኛውም ቅመሞችዬ የሩቴ አድናቂ ያው ምንድን ነው ተዘጋጁ ማለት ነው። ለማራስ ሩታዬን ለማራስ ማለት ነው።